Zahara Marley Jolie ዛህራ በምርቃቷ ቀን ስለ እናቷ ስትናገር አዳራሽ ውስጥ ያለ ሰው በሙሉ እንባውን መቆጣጠር ነው ያቃተው። በተሰበረ በጣም በሚያሳዝን ድምፅ እንዲህ አለች። የዓለም ሚዲያዎች ሁሉ እኔን እንደማደጎ ልጅ አዩኝ፣ እናቴ ግን እንደ ስጦታ አየችኝ ብላ እዛ ቦታ ላይ የነበሩትን ሰዎች በሙሉ በቃ በንግግሯ እጅግ ልባቸው ተነክቶ እንባ በእንባ ነው የሆኑትና ዛህራ ማነች የሚለውን ደግሞ ግራ ለገባችሁ ሰዎች ካላችሁ የዛሬ 22 ዓመት ዓለም አቀፏ ታዋቂዋ እጅግ ተወዳጇ አክተር አንጀሊና ጆሊ ወደ ኢትዮጵያ በመጣችበት ሰዓት ዛራ ደግሞ የ6 ወር ሕፃን ልጅ ነበረች። በሰዓቱ ዛራ ቤተሰቦች አልነበሯትም እና አንጀሊና ጆሊ ጉብኝት ላይ ባለችበት ሰዓት እንግዲህ ይችን ታዳጊ ሕፃን ታያታለች። ከዛም እንደ ራሴ ልጅ አድርጌ አሳድጋታለሁ ብላ ወደ አሜሪካ ይዛት ሄደቻት። የትላንቷ ሕፃን ዛሬ አድጋ ኮሌጅ በዲግሪ ተመርቃ ነበርና የእሷ በዲግሪ መመረቅ ብቻ ሳይሆን ቦታው ላይ የነበረው ድባብ በጣም ብዙዎችን አስገርሟል። እንደሚታወቀው አንጀሊና ጆሊ ዓለም አቀፍ በጣም ታዋቂ አክትረስ ስለሆነች እዚህ ቦታ ላይ የተገኙ ሰዎች ደግሞ አስመራቂ ቤተሰቦች ብቻ ሳይሆኑ የታዋቂ ልጅ ስትሆኑ ጋዜጠኞች ትላላችሁ፣ ካሜራማኖች፣ አድናቂዎች ምናምን ቦታውን ሁሉ አጥለቅልቀውት ነበር። እንደውም አዳራሹ ሞልቶ ብዙዎች ከውጭ ነበር ሲከታተሉ የነበረው። ዛራን በተመረቀችበት መድረክ ላይ ወጣ ንግግር በምታረግበት ሰዓት እንግዲህ ቅድም ከነገርኳችሁ ሌሎችንም አይነት ንግግሮች ተናግራለች። እዛ ቦታ ከተናገረችው ንግግር አንዱ አንጀሊና ጆሊ በማደጎነት ስትወስደኝ ለጊዜው እንደ ዜና ዘግበውት በወቅቱ ተወራ ተረሳ። ያቺ ቀን ግን ለኔ ዜና ብቻ አልነበረችም፣ የህይወቴ ጅማሩ እንጂ አለች። እናቴ ለኔ ሁሉ ነገሬ ናት። ከማንም በፊት ራሴን እንድወድ ያስተማረችኝ እናቴ ናት። ከየት እንደመጣውም እንዳረሳ አድርጋኛለች ብላ በዛው አጋጣሚ እንግዲህ አንጀሊና ጆሊ ያላትን ፍቅር በደስታ እንባ ቦታው ላይ ስትናገር ነበርና በሀገራችን አባባል እንደሚባለው መወለድ ቋንቋ ነው እንደሚባለው እንግዲህ ይህች ልጅ የራሷ ልጅ አይደለችም። ከራሷ ልጆች ግን ሳታሳንስ ነው ያሳደገቻት። በጣም የሚገርም አይነት ፍቅር ነው በሁለቱ መካከል ያለው። የትም ቦታ ላይ ደግሞ ስትሄድ ከራሷ ስራ አትለያትም። እንደውም ሌሎች ሰዎች እንደሚናገሩት ከሆነ ራሷ ከወለደቻቸው ልጆች በላይ ለሷ አስበልጣ ነው የምትወዳት። ምክንያቱም ይሄ የእናት አባት ፍቅር ያነሰባት መስሎ እንዳይታያት፣ እንዳታስን፣ ፍቅር ያጣች እንዳይመስላት በጣም ነበር የምትጠነቀቅላት ተብሎ በብዙ ሚዲያዎች ላይ ሲነገር ሰምቻለሁ። በዛ ላይ ደግሞ ብዙዎችን ያስገረመው እንደሚታወቀው ፈረንጆች ወደ ራሳቸው ሀገር ሲወስዱ የራሳቸውን ባህል ብቻ እንዲያውቁ አድርገው ነው የሚያሳድጉት። በዛ ላይ ይቺ ልጅ ገና 6 ወሯ ነበረ በምትወስዳት ሰዓት እና ምንም የምታውቀው ነገር የለም። እያደገች ስትመጣ ግን ከየት እንደመጣች ባህሏን እንድታቁሉ ስለ ኢትዮጵያ በደንብ ትነግራታለች። በተደጋጋሚም ደግሞ ሀገርም ይዛት መታ ነበርና ባህሏን ሁሉ እንዳትተው በራሷ ባህል ቀለም እንድታድግ አድርጋ ስላሳደገቻትም ጭምር ነው እንግዲህ በዓለም የተለያዩ ዓለም አቀፍ ዜናዎች ላይ ስለ አንጀሊና ጆሊ ልጅ አስተዳደግ ሲነገር የነበረውና በመድረኩ ላይ ደግሞ ዛራ የተናገረችው ነገር እዛም ቦታ ላይ ያሉ ሌሎች ታዋቂ ሰዎች ፊታቸውን ወደ አፍሪካ እንዲያዞሩና እነሱን በማደጎ ሰው ወስደው እንዲያሳድጉ ተነሳሽነትን የፈጠረ አይነት ንግግርም ጭምር ነው የተናገረችው እና በጣም ነው ደስ ያለኝ። ምክንያቱም እቺ ልጅ ፈጣሪ ይሄንን እድል ባይፈጥርላት ኖሮ ዛሬ ላይ እንግዲህ እንደዚህ አይነት ቦታ ላይ ማትደርስም ነበር። ምናልባትም እንግዲህ ጎዳና ሁሉ ወድቃ ልትቀር ትችል ነበር። ያው ቤተሰብ የሌለው አሳዳጊ የሌለው ሰው በአሁኑ ሰዓት ከባድ ነው። ኢትዮጵያ ውስጥ አይደለም አሳዳጊ ለሌለው ሰው እናት አባት ኖሮት እንኳን በስርዓቱ የማይታደግበት ሀገር ላይ ነው ያለ ነው። ያን ምላችሁ ከድህነት አንጻር ነው። ያው ቤተሰብ ልጁን ማሳደግ ያቅቷል ማለት ሳይሆን ካለን ድህነት አንጻር እንግዲህ የሚታወቅ ነው። የሁላችንም ማስተዳደግ አይደል እንደፈለግነው በቅንጦት ወይም ደግሞ በተመቻቸ መንገድ አይደለም የምናድገው። ጥቂቶች ናቸው እንግዲህ ያንን እድል አግኝተው በተመቻቸ መንገድ የሚያድጉትና የሚፈልጉበት ደረጃ የሚደርሱት እንጂ አብዛኛው ኢትዮጵያዊ ድሃ ከሚባል ማህበረሰብ ውስጥ እንደመውጣቱ በትምህርት ራሱን አልቆ ትልቅ ደረጃ ከመድረስ በላይ የሚያሳስበው ቶሎ ትምህርቱን ጨርሶ ስራ ላይ ገብቶ ቤተሰቡን መርዳት ምናምን ላይ ነው ትኩረት የሚያደርገውና ድህነቱም ጫና ስለሚያደርግበት አብዛኛው ሰው ትምህርቱ ላይ ትኩረት አያደርግም። እንደውም አንዳንዶች ትምህርታቸውንም አቋርጠው ወደ ስደት ዓለም የሚሄዱ አሉና በስደትም እንግዲህ አብዛኛው በህገ ወጥ መንገድ በሚሄዱ ሰዓት
ለባህር ሲሳይ ለበረሃ ሲሳይ ሲሆኑ እንመለከታለን። ያ ደግሞ የምን ውጤት ነው ካላችሁ የድህነት ውጤት ነው። እነዛ ወጣቶች ከራሳቸው አልፈው ለእህት ወንድሞቻቸው ለቤተሰቦቻቸው ሲሉ ነው ያንን የሚያደርጉት። ምክንያቱም እነሱም ድህነት ውስጥ ናቸው። በዙሪያቸው ያሉ ቤተሰቦቻቸውን በድህነት እንዴት እንደሚማቅቁ ስለሚያውቁ በአቋራጭ እንግዲህ ቶሎ እንዲያልፍላቸው በማሰብ ልጅነታቸውን ወጣትነታቸውን በአግባቡ የሚያሳልፉ ኢትዮጵያን በጣም ጥቂት ናቸው። አብዛኞቹ ራሳቸውንም ቤተሰቦቻቸውንም ለመለወጥ ሲሉ ያን አይነት ነገር ሳያዩት ነው እንግዲህ እድሜያቸው የሚያልፈውና ከዛ አንጻር እቺ ልጅ በጣም እድለኛ ናት። እዛ የሰለጠነ ሀገር ላይ ወላጅ አልባነት እንዳይሰማት አድርገው በቅንጦት ነው ያሳደጓት። ያ ብቻ አይደለም፣ ከትልቅ ዩኒቨርሲቲ ነው እንግዲህ እንድትመረቅ የረዷትና ይሄ በጣም ደስ የሚያሰኝ ዜና ነው። የሀገሬም ልጅ ስለሆነች እንግዲህ የሆነ ደስ የሚል አይነት ስሜት አለው እኮ። በየትኛው አቅጣጫ ቢሆን እርስ በራስ እዚሁ ሀገር ውስጥ እንባላለን እንጂ እኮ የኛ ሀገር ሌላ ዓለም ላይ ማናቀው ግን ኢትዮጵያዊ የሆነ ነገር አለፈለት አሸነፈ እንዲሆነ ስንባል የሚሰማን ደስታ አለ አይደለ? ከዛ አንጻር እንግዲህ ይሄንን ዜና ስመለከተው በጣም ደስም ስላለኝ ሌሎችንም አቅም ያላቸው ሰዎች አቅም የሌላቸውን ልጆች በማደጎ ወስደው አሳድገው ለወግ ለማድረግ እንዲያበቁ ይሄ ተነሳሽነት ይፈጥርባቸዋል ብዬ ነው ይህንን ቪዲዮ ይዤላችሁ የመጣሁት። እንዴት አያችሁት ይህንን ዜና? እስኪ እናንተም በዚህ ቪዲዮ ዙሪያ ሀሳብ አስተያየት ካላችሁ ከስር ጻፉልኝ። የእናንተው ይላ ነበር። መልካም ጊዜ